ኬንያ ከምስራቅ አፍሪካ ቀዳሚዋ ሀገር ሆነች። ኢትዮጵያን በ2025 እንደምትበልጥ ተረጋገጠ። ኬንያና ኢትዮጵያ ሁለት ጎረቤታሞች ሀገራት ናቸው። እነዚህ ጎረቤታሞች ሀገራት አሁን ከስፖርቱ ባለፈ በፖለቲካውና በኢኮኖሚ ጭምር እየተፋለሙ ይገኛል። ኬንያ በእነዚህ 7 ዓመታት ውስጥ ታላቅ በለስ ገጥሟታል። ኬንያ ኢትዮጵያን በበርካታ ጉዳዮች መብለጥ ዕድል ተመቻችቶላታል። ኢትዮጵያ በሀገር ውስጥ ችግሯ ተዘፍቃ በጦርነትና በግጭት ስትናጥ ለኬንያ ጥሩ ዕድል ተመቻችቷል። ኬንያ በፖለቲካው አሁን ደግሞ በኢኮኖሚው ኢትዮጵያን የመብለጥ ዕድል አግኝታለች። የኬንያ ሕዝብ ብዛት 56 ሚሊዮን ሲሆን የኢትዮጵያ ደግሞ 120 ሚሊዮን አካባቢ ይጠጋል። ይቺ ከኢትዮጵያ ያነሰ የሕዝብ ቁጥር ያላት ሀገር ኬንያ አሁን በምስራቅ አፍሪካ ቀዳሚና ግዙፍ ኢኮኖሚ ያላት ሀገር የመሆን ዕድል አግኝታለች። የኢትዮጵያ መንግስት በተደጋጋሚ ከምስራቅ አፍሪካ ግዙፍ ኢኮኖሚ ያላት ኢትዮጵያ ናት የሚል መግለጫ ያወጣ ነበር። አሁን ግን የግዙፍ ኢኮኖሚ ባለቤቷ ኬንያ ነች ተብላለች። ይህን ማድረጓን በዚሁ በያዝነው ዓመት በፈረንጆቹ 2025 በእጇ እንደምትጨብጥ ተገልጿል። ሁለቱ ሀገራት በበርካታ ነገሮች እየተራራቁ ይገኛል። ለአብነት ያክል የኢትዮጵያን አለመግባባት የምትፈታው ኬንያ ሆናለች። ደም አፋሳሽን ጦርነት ያስቆሙና ያደራደሩት አሜሪካና ኬንያ እንደነበሩ አይዘነጋም። የኬንያ አስተዋጽኦ በዚህ ብቻ አይገደብም። በአሁኑ ሰዓት በአፍሪካ ውስጥ ሰሚነት ያላት ሀገር ኬንያ ለመሆን በቅታለች። ቀደም ባሉት ዓመታት በአፍሪካ ውስጥ ትልቅ ተሰሚነት የነበራት ኢትዮጵያ የነበረች ቢሆንም አሁን ግን ያን ተሰሚነቷን በኬንያ ተነጥቃለች። የኢትዮጵያ ውስጥ ችግር ሳይቀር የምትፈታው ራሷ ኬንያ ሆናለች። በእነዚህ 7 ዓመታት ውስጥ ኬንያ በአፍሪካ ያላት ተሰሚነት ከዕለት ዕለት እየጨመረ መጥቷል። ለአብነት ያክል የምስራቅ አፍሪካን ቀጠና በመወከል ለአፍሪካ ህብረት ሰላምና የጸጥታ ምክር ቤት አባልነት የተወዳደረች ኢትዮጵያ ሳትመረጥ የምክር ቤቱ አባል የሆነችው ኬንያ በቦታው እንድትቆይ በድጋሚ ተመርጣለች። ኢትዮጵያ በኬንያ የተሸነፈችው 5 ዙር ከፈጀ የድምፅ አሰጣጥ በኋላ እንደነበር በአፍሪካ ህብረትና በአፍሪካ ጉዳዮች ላይ ጥናትና ምርምር የሚያደርገው አማኒ አፍሪካ የተሰኘ ተቋም ያወጣው ዘገባ ገልጾ እንደነበር አይዘነጋም። ኬንያ ህዝቧ በነጻነት አደባባይ ወጥቶ ተቃውሞ የሚያቀርብባት ሀገር ሆናለች። የኬንያ ህዝብ የግብር ጭማሪን በመቃወም አደባባይ ወጥቶ ህጉን ማሰረዙ ይታወሳል። የኬንያ መንግስትም እኔ ያውቅላለሁ ሳይል የህዝቡን ተቃውሞ በመቀበል የግብር ጭማሪውን ሐሳብ ሰርዟል። በኬንያ ውስጥ የተሻለ ዲሞክራሲ እንዳለ በተደጋጋሚ ይገለጻል። አፍሪካ ውስጥ የተሻለ ዲሞክራሲና የመናገር ነጻነት ያለባቸው ብሎም ገለልተኛ ፍርድ ቤት ያላቸው ኬንያና ደቡብ አፍሪካ እንደሆኑ ይገለጻል። የኬንያው ፕሬዝዳንት በግብር ጭማሪ ምክንያት ከተቆጣ ህዝብ ጋር በማህበራዊ ሚዲያ ላይ ወጥተው በግልጽ ፊት ለፊት ከህዝብ ጋር ክርክር ማድረጋቸው ይታወሳል። የኬንያው ፕሬዝዳንት ከጋዜጠኞች ጋርም ፊት ለፊት ተገናኝተው በአገሪቱ ፖለቲካዊና ኢኮኖሚ ጉዳዮች ላይ ውይይት ሲያደርጉ ይታያል። በአንጻሩ በኢትዮጵያ ውስጥ ይህ ነገር አልተለመደም። ጠቅላይ ሚኒስትር አብይ አህመድ ላለፉት 7 ዓመታት ከጋዜጠኞች ጋር ተገናኝተው ቀጥታ ውይይትም ሆነ ክርክር ሲያደርጉ አልታዩም። ከጋዜጠኞች ብቻ ሳይሆን ከተቃዋሚ ኃይሎች ጋርም በቀጥታ ስርጭት ውይይት አድርገው አያውቁም። የኬንያው ፕሬዝዳንት ዊልያም ሩቶ የሚያወጡትን ገንዘብ ሳይቀር በህዝባቸው ሲጠየቁ ማብራሪያ ይሰጣሉ። ይህን ለዚህ ዓላማ ነው ያልኩት በማለት ለህዝባቸው ያስረዳሉ። ሩቶን በማወጣው ገንዘብ ማንም እኔን ሊጠይቀኝ አይገባም የሚል የትዕቢትና ከአንድ መሪ የማይጠበቅ ተራ ንግግር አድርገው አያውቁም። የኬንያው ፕሬዝዳንት ዊልያም ሩቶ በአሜሪካ ኦፊሻላዊ ጉብኝት ባደረጉበት በአንድ ወቅት ለጉዞ የተጠቀሙበት የግል አውሮፕላን በርካታ ኬንያውያንን አስቆጥቶ መነጋገሪያ ሆኖ ነበር። ፕሬዝዳንቱ በህዝብ ማመላለሻ አውሮፕላን ያልሄድኩት ይበልጥ ውድ ስለነበር ነው፣ በጉዞ ዙሪያ የተነሱትን ቅሬታዎች ግን እረዳለሁ ብለው ህዝባቸው እንዲገነዘባቸው ተማጽነዋል። ታላቅ ይቅርታም ጠይቀዋል። ይህም የኬንያ ህዝብ መሪውን የመቆጣትም የመገሰጽ ዕድል እንዳለው ትልቅ ማሳያ ሆኖ ሲወደሱ ቆይተዋል። ሌላው የኬንያ ህዝብ ከመሪው ጋር በቀጥታ ትዊተር ላይ ወይም በአሁኑ አጠራር ኤክስ ላይ ውይይት አድርጎ ፕሬዝዳንቱን ፈታኝ ጥያቄዎች ጠይቆ እንደነበር የሚያሳየው ጉዳይ እዚህ ላይ ላስታውሳችሁ። ፕሬዝዳንት ዊልያም ሩቶ በፖለቲካ ህይወታቸው ፈታኝ ጥያቄዎችና ሁኔታዎችን ከመጋፈጥ ወደ ኋላ ሲሉ ታይቶ አይታወቅም። በመገናኛ ብዙሃን ዘንድ ከቀድሞ ፕሬዝዳንቶች በበለጠ በራቸው ክፍት መሆኑ ይነገራል። በቀጥታ በተለያዩ ማህበራዊ መገናኛ ላይ ውይይት ማድረጋቸው ብዙዎችን ያስገረመ ጉዳይ ነው። ይህም አፍሪካ ውስጥ ያልተለመዱና ጀግና መሪ ያስብላቸዋል። ሩቶ በማህበራዊ መገናኛ መድረክ ላይ ቀርበው በቀጥታ ከህዝብ የሚቀርቡ ጥያቄዎችን መጋፈጣቸው ወደፊት ለሚመጡ ተተኪዎቻቸው አዲስ ልምድ ይሆናል ተብሎላቸዋል። በኤክስ በቀድሞ ትዊተር ላይ ፕሬዝዳንቱ በተገኙበት ግልጽ የውይይት መድረክ ላይ ከ150 ሺህ በላይ ኬንያን ታድመው ነበር። አንዳንዶቹ ሩቶን ውሸታምና ሐዘኔታ የሌላቸው በሚል ቢከሷቸውም እሳቸው ግን ጠንካራ ምላሽ ሰጥተዋል። ሩቶ ያኔ ለውይይት የቀረቡትም ግብር ጭማሪውን ተከትሎ የኬንያ ህዝብ አደባባይ ወጥቶ በመቃወም ምክንያት እንደነበር አይዘነጋም። ፕሬዝዳንቱ በሙስና ወንጀል የተጠረጠሩ ባለስልጣናትን በሙሉ ለማባረር ቃል ገብተው አንዳንድ ባለስልጣኖቻችን አጸያፊ ድርጊቶች እንደሚያሳዩ እስማማለሁ፣
እናም ራሳቸው እንዴት እንደሚያስተካክሉ እኔም ጉዳዩን በግሌ አንስቼዋለሁ፣ ከዚህ የበለጠ አደርጋለሁ ሲሉ ተደመጡ። መንግስታዊ የሰብአዊ መብቶች ኮሚሽን ኬንያ ውስጥ ባለፉት በተካሄዱ ተቃውሞዎች ከ40 በላይ ሰዎች መሞታቸውን ይገምታል። አብዛኞቹ የተገደሉት አወዛጋቢ የታክስ ሕግ በፓርላማ አባላት በጸደቀበት ዕለት ነው። የኬንያ መንግስት ያረቀቀው አዲሱ ሕግ የታክስ ጭማሪ ወይም የግብር ጭማሪ በማድረግ አገሪቱ ያለባትን $80 ቢሊዮን ዕዳ ለመቀነስ ያለመ ነበር። በፓርላማ የጸደቀው ሕግ በፕሬዝዳንት በሁለት ሳምንት ውስጥ መጽደቅ የሚገባ ቢሆንም የተቀመጠው የጊዜ ገደብ ካለፈ በኋላ ካለ ፕሬዝዳንቱ ፊርማ ተግባራዊ ሊሆን እንደሚችል በርካታ ኬንያን ስጋታቸውን ገለጹ። በውይይቱ ላይ ፕሬዝዳንት ሩቶ ረቂቅ ሕጉን ማንሳታቸውን በማረጋገጥ ነገር ግን ሕጉን በተመለከተ የተሳሳተ ግንዛቤ መፈጠሩን ጠቅሰዋል። አክለውም የሕጉ ዓላማ የኬንያውያንን ንግድ ማጠናከር ነበር በማለት የተካተቱ ንግዶች ጠቃሚነት አብራርተዋል። የታክስ ሕጉን በመቃወም ለ3 ሳምንታት በዘለቀው ተቃውሞ ምክንያት ፕሬዝዳንቱ ሐሳባቸውን ቀይረው የጸደቀውን ሕግ ተግባራዊ እንዳይሆን ቢወስኑም ተቃውሞ ግን ሩቶ ስልጣን እንዲለቁና ተቃዋሚዎችን የገደሉ የጸጥታ አባላት ለፍርድ እንዲቀርቡ እስከ መጠየቅ ተሸጋግሯል። የኬንያ ሕዝብ ለምን ግብር ተጨመረብኝ ብሎ የመጠየቅ መብት አለው። በማህበራዊ ሚዲያ ላይም ከፕሬዝዳንቱ ጋር ቀጥታ የመወያየት መብት አለው። መሪው የሚያወጣውን ገንዘብ የመጠየቅ መብት አለው። የቅንጦት አውሮፕላን እንዴት ትጠቀማለህ ተብለው የኬንያው ፕሬዝዳንት በሕዝብ ዘንድ ተጠይቀው ነበር። ይህም ጉዳይም ለሕዝብ ያስረዱ ሲሆን ጥፋት እንደሰሩ አምነዋል። የኬንያ ሕዝብ ግብር መጨመር የለበትም በማለት ሲቃወም የኬንያ መንግስት እሺ ብሎ የታክስ ጭማሪውን ረቂቅ አዋጅ ሳያጸድቅ ቀርቷል። ኬንያና ኢትዮጵያ በበርካታ ነገር የተለያዩ ናቸው የምላችሁ ከላይ በጠቀስኳቸው ጉዳይ ነው። ኬንያ የራሷን ችግር ከመፍታት አልፋ የኢትዮጵያን ችግር ጭምር መፍታት አቅም ገንብታለች። ኬንያ ሰላማዊ ሀገር ነች፣ በብሔር እየተጋጨች ህዝቡ አልተባላም። መሪዎቿ ህዝብ ከህዝብ ብሔር ከብሔር እንዲጣላ በማህበራዊ መገናኛ ብዙሃን በግልጽ የጥላቻ ንግግር ሲያደርጉ አይሰማም። ኬንያ ስሟ በጦርነት የማይነሳ ፍጹም ሰላማዊት የሆነች ሀገር ነች። በስፖርትም በፖለቲካውም አሁን ደግሞ በኢኮኖሚው ከኢትዮጵያ ልቃ ተገኝታለች። ኬንያ በሁሉም ዘርፍ እየገሰገሰች ትገኛለች። ኢትዮጵያ በበኩሏ በራሷ ችግር ወደ ኋላ እየቀረች ነው እየተባለ ይገኛል። ኢትዮጵያ ባለፉት 6 ዓመታት በጦርነትና በግጭት በህዝብ ማፈናቀል በዓለም አደባባይ ስሟ የጎደፈ ሀገር ሆናለች። የኢትዮጵያ መዳከም የተረዳችው ኬንያ የኢትዮጵያን የፖለቲካ የበላይነት በመውሰድ በአፍሪካ ውስጥ ተሰሚነት ያላት ሀገር ለመሆን በቅታለች። የአፍሪካ ህብረትንም ከኢትዮጵያ ለመውሰድ ኬንያ አድብታ እየሰራች እንደሆነ እየተገለጸ ይገኛል። አሁን ደግሞ ኢኮኖሚዋ ከኢትዮጵያ ይበልጣል መባሉ ኬንያ ኢትዮጵያን በብዙ ነገር እንድትበልጥ በፖለቲካውም የበላይነት እንድትወስድ አስችሏታል እየተባለ ይገኛል። በነገራችን ላይ በኬንያ ውስጥ ዝቅተኛ ደሞዝ ተከፋይ የሚባለው በኢትዮጵያ 16,000 ብር ነው። በኬንያ ውስጥ በወር 16,000 ብር የሚከፈለው ግለሰብ ዝቅተኛ ደሞዝ ተከፋይ ይባላል። በኢትዮጵያ ደግሞ የ16,000 ብር የአንድ ዶክተር ደሞዝ እንደሆነ ብዙ ጊዜ ተገልጿል። እንደ አውሮፓውያን አቆጣጠር በ2025 መጨረሻ ኬንያ ኢትዮጵያን በመብለጥ የምስራቅ አፍሪካ ትልቅ ኢኮኖሚ ያላት ሀገር ትሆናለች ሲል አይኤምኤፍ አስታውቋል። የዓለም የገንዘብ ድርጅት አይኤምኤፍ አዲስ ባስቀመጠው ትንበያ መሰረት እንደ አውሮፓውያን አቆጣጠር በ2025 መጨረሻ ኬንያ ኢትዮጵያን በመብለጥ የምስራቅ አፍሪካ ትልቅ ኢኮኖሚ ያላት ሀገር ትሆናለች ሲል አስታውቋል። ከዓለም ባንክና ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ የተሻለ ብድር ለማግኘትና የተረጋጋ ኢኮኖሚ ለመፍጠር በሚል የኢትዮጵያ መንግስት ብርን ከዶላር ጋር ያለው ምንዛሬ ማዳከሙ ለዚህ ዋነኛ ምክንያት ነው ሲል ጠቅሷል። እንደ አውሮፓውያን አቆጣጠር በ2025 የኬንያ አጠቃላይ ሀገራዊ ጥቅል ምርት ወይም ጂዲፒ $132 ቢሊዮን ይደርሳል ያለው የገንዘብ ተቋሙ የኢትዮጵያ አጠቃላይ ሀገራዊ ጥቅል ምርት ደግሞ $117 ቢሊዮን እንደሚሆን ማስታወቁን የብሉምበርግ ዘገባ ያሳያል። ኢትዮጵያ የውጭ ምንዛሬ ስርዓቱ ገበያ መር ለማድረግና የብር ዋጋ በከፍተኛ ደረጃ እንዲዳከም መፍቀዷ በተለይም ከ55% በላይ ብር መዳከሙን የጠቆመው ብሉምበርግ በአንጻሩ የ$3.4 ቢሊዮን የብድር ፓኬጅ እንዲሁም ተጨማሪ $16.6 ቢሊዮን የገንዘብ ድጋፍ ከዓለም ባንክ ለማግኘት መቻሏን አስቀምጧል። ኢትዮጵያ የብር ዋጋ በከፍተኛ ደረጃ እንዲዳከም በመፍቀዷ ከ55% በላይ ብር መዳከሙን የጠቆመው ብሉምበርግ የኬንያ ሽልንግ ባለፈው ዓመት በ21% የመጠናከር አዝማሚያ አሳይቷል ሲል አመላክቷል። ይህም የኬንያ ሽልንግ በ24 የዓለም ምርጥ አፈጻጸም ያለው ገንዘብ አድርጎታል ሲል ብሉምበርግ ገልጿል። ኢትዮጵያ የብር ከዶላር ጋር ያለው ምንዛሬ እንዲዳከም ማድረጓ ሀገሪቱ ያለባትን $28.9 ቢሊዮን የውጭ ዕዳ ቢያንስ ግማሽ ያክሉን በአዲስ መልክ ለማስተካከል ከዓለም አቀፍ አበዳሪዎች ጋር ለመደራደር በር ከፍቶላታል ሲል ብሉምበርግ በዘገባው አመላክቷል። የኬንያ ሽልንግ እስከ ህዳር 2024 ድረስ 21% በማድረግ በዓለም ላይ ካሉ ምርጥ አፈጻጸም ካላቸው ገንዘቦች አንዱ ነው ተመዝግቧል። ይህ የሆነውም ከአይኤምኤፍ በተገኘ የገንዘብ ድጋፍና የአሜሪካ ዶላር ግዥ በኬንያ ማዕከላዊ ባንክ የውጭ ምንዛሬ ክምችት በ4 ዓመታት ውስጥ ከፍተኛ ደረጃ ላይ በመድረሱ ነው። የአይኤምኤፍ ትንበያዎች እንደሚያሳዩት ኬንያ ኢትዮጵያን የምትበልጠው የራሷ ኢኮኖሚ ከ2023 የኢትዮጵያ ደረጃ ላይ በማደጉ ሳይሆን ይልቁንስ የኢትዮጵያ ኢኮኖሚ በመዳከሙ ነው ብሏል። ኢትዮጵያ በኢኮኖሚ የተዳከመችው ባለፉት 7 ዓመታት የማያባራ ግጭትና ጦርነት ውስጥ በመግባቷ ነው ተብሏል። እንደ አውሮፓውያን አቆጣጠር በ2022 አይኤምኤፍ የኢትዮጵያ ኢኮኖሚ ከኬንያና አንጎላ ኢኮኖሚዎች በመቅደም ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ ሶስተኛ ትልቁ ኢኮኖሚ እንደሚሆን ቀደም ሲል ትንበያ መስጠቱ ይታወሳል። አበቃን። ሰናይ ጊዜን ተመኘን።